Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አድማጮቼ ይሄ አዲስ ቻናል ነውና ሰብስክራይብ አድርጉት፣ አሳድጉት። ሌላ በገንዘብ በመናምን እርዱና አንልምኛ አንድና አንድ የምንለው ለእናንተ ይጠቅማል ብለን ላይታች ብለን ሐቅነቱ አረጋግጠን ከናንተው ወደ እናንተ ነው። ይኸው አሁን በቀጥታ ከአዳማ ደውሎ የነገረን በጣም አስደንጋጭ የሆነ ዜና አለ። እሱን ወደ እናንተ እናመጣለን። ራሳችሁ ሰምታችሁ ራሳችሁ ትፈርዳላችሁ ምን እየደረሰ እንዳለ። ኢትዮጵያ ወዴት ነው የምትሄድ ያለችው? ምንድን ነው የሚደረግ ያለው? ጤናስ አላቸው ወይ? አሁን መሪዎቹ ነው የምትሉት የአእምሮስ ጤንነት አላቸው ወይ? እውነቴን ነው የምነግራችሁ ያለውኝ። በጣም የሚገርም ነገር ነው የሚደረግ ያለው። ምን እያደረጉ ነው ያሉት እነዚህ 120-130 ሚሊዮንን የሚያክል ህዝብ እየመራን ነው ብለው እንዴት ነው እንደዚህ አይነት የቀልድ ስራ የሚሰሩት ያለው? እንደዚህ የሰውን ህይወት ምስቅልቁሉን አውጥተህ እድሜህን ልክ ከአያት ከቅድመ አያትህን ያገኘውን ንብረት በአንዲት ደቂቃ በአንዲት ሰዓት እንዳልነበረ አድርገው ወደ ጎዳና የሚጥሏቸው ሽማግሌዎች፣ ህፃናት፣ አዋቂዎች ሁሉንም በየጎዳናው እየተጣሉ ነው ያሉት። ግን አሁን በራሱ ሲናገር ጨርሳችሁ ስሟት። ከ8 ደቂቃ በጣም ያነሰች ነች። እሷን በደንብ አድርጋችሁ እንድትሰሙ ነው የምነግራችሁ። ግን ይህንን ሁሉ ሰው እንዲሰማው የማትከፍሉበት ጊዜ የማትፈጅባችሁ ላይክ የምትለዋ ይቺ ጣት ወደ ላይ የምታሳየዋ፣ አንዳንዱ ላይክ የሚለው ላይክ ዝም ብሎ ይጽፋል። ላይክ ማለት ያቺ ጣት ወደ ላይ የምታሳየው መጫን ማለት ነው። የማያውቁ ሰዎች ስላሉ ነው። ይሄ የምታውቁት ታውቁታላችሁ፣ ለእናንተን አይመለከትም ይሄ። ስለዚህ ላይክ አድርጉት። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉት፣ ሼርም አድርጉት። ይሄ መሰማት ያለበት ነው። ይህንን ሰምታችሁ ደግሞ ዝም ማለት የለባችሁ። ምንድን ነው የምታደርጉት? በእናንተ አካባቢም በእናንተ ላይም በምታውቁት ሰው ላይም አደጋ እንደዚህ አይነት ችግር የደረሰ ካለ ላኩልን እስከነ ማስረጃው እስከነ መረጃው። አሁን በስልክ ለደወለልኝ ሰው ምን ስለው እንደነበረ ተሰምታላችሁ። መረጃው ያለውን የኔ 1000 ቃል ከመናገር አንዲት ፎቶግራፍ የበለጠ ትናገራለች። አንዲት ፎቶግራፍ የሚደርስ ያለውን ያንን ፎቶግራፍ ያንን ማስረጃችሁ አድርጋችሁ ከላካችሁልን ህዝቡ አሁን እየተባበረ ነው። በሁሉም በመላው የኢትዮጵያ ውስጥ የሚኖረው ኢትዮጵያዊ በሙሉ መሮታል፣ ከፍቶታል። አይዞህ የምትለውን አንዷን ፍሽካ አንዷን ጥይት የሚተኮስ ነው የሚጠበቅ ያለው። የከተማው ነው የምናገር ያለው። አሁን ጠመንጃ ታጥቆ በየማነው ስሙ ያለው አይደለም። የከተማው ሰው ሆ ብሎ የሚነሳበት ደርሶ፣ ምክንያቱም በጣም ሞሮታል። የተወለደ አሁን ለምሳሌ ከጉራጌ የመጣ ከሆነ ጉራጌ አገር ሂዶ የማያውቀውን ተወልዶ ያደገ መሃል አዳማ ሊሆን ይችላል፣ ሻሸመኔ ሊሆን ይችላል፣ እንደዛ የሆነውን አሁን ቤቱ ንብረቱ ያ ሁሉ በሚሊዮኖች የሚቆጠር ንብረቱ ፈርሶበት ለምሳሌ ነው ጉራጌ የምላችሁ እንጂ ኦሮሞዎችም አልተረፉም። ኦሮሞም አልተረፈም። የትግራይ ተወላጅም አማራም ሁሉም ብሔረሰብ ነው። ያ አፍርሶ ሰውን ነቅሎ አባሮ ቀብሮ ሳር የሚተክል ሰው ነው ይሄ ሰው። በጣም የሚገርም የሚያስደምም ነገር ነው። ግን ወደዛ እንለፍ፣ አብረን እናዳምጠው። ጨርሳችሁ እዩት፣ ከኛ ጋር ቆዩ። ደህና ናቸው። እኛ ምን አንተ ምን እንላለን ታዲያ? አዎ ግን እኔ የምልህ ያለው የምጠይቅህ ያለው አትመልስም ያለው ምልህ በጣም ብዙ ሰው አሁን ከአዳማ እየወጡ ነው ነጋዴዎች ምናምን እያሉ ነው። ባክ ኑሮ እሳት ሆኗል ጋሼ። በቃ ምን ልበል፣ ብዙ ነገሮች አሉ። ሻሸመኔም ሁሉንም በቃ ዘረፋ ሆነዋል። ዝም ብሎ ምንድን ነው ፋብሪካ ውስጥ ነው እንደ ያለው? ኧረ ፋብሪካ አይደለም፣ ብቻዬን ነው ያለሁት፣ ቤት ነው። እና አሁን ምን መሰለህ ምንድን ነው እዛ አሁን ናዝሬት ያሉ ዘመዶች ምናምንም አለ። እነሱም አልደወልኩላቸውም፣ ግን በጣም መንገድ ላይ ከቤት ስትወጣ እየወሰዱ ይጨፈጭፋሉ ምናምን ብለው በጣም ብዙ ሰው ነው የላከልኝ። ገንዘብ አምጣ አሁን ከፖሊስ ውጪ አሁን ቤት ማካምን አለው። አሁን ኧረ ፖሊስ ራሱ ስራውን ይሰራል። ፖሊስ ራሱ ይዘርፋል። ምን ሆነ አንተ? በቃ 500 ብር ድሮ 200 ብትገዛ 5 ሊትሩ 3000 2500 700 ነው የገባው። የሚገርም ነው። ምን ሆነ አሁን ወደ አዲስ አበባ ወደ አዳማ ስንት ነው ትራንስፖርት? 300 ምናምን ብር ነው።
የሚገርም በኖርማል ትራንስፖርት መኪና ካለለ ግን 800 ብር በኮረላ በገኝ መኪና 800 ብር ከፍለህ ትሄድ ወይ ጉድ እኮ ነው አሁን እኮ ነዳጅም የለም አሉ በጣም ችግር ነው አምር እኮ ነው ማይባል በጣም ሰውየው ስማ ዳይሙት ሀብታም ይኖርም አላለም ለሀብታም ቤት ገብቷል እንጂ ሁሉ ነገር እሳት ነው ምን ያደርጋል ያለውን ይበትናል የሚገርም ነው እኮ አዲስ አበባ መንገድ መብራት እያበራችሁ እያብለጨለጫችሁ መብራትና ምናምን ጎደና እያብለጨለጫቸው ልባቸውን ይበላል መንገድ ጠርጎ ዝም ድሮም ጠርጓል ምን ሆነ አንተ ህዝብ ይሙት ትላላችሁ ምን አይነት ነገር ነው የእናንተ ንግስናስ ደግሞ ለብቻ ነው ሰው ተርቦ ከአዲስ አበባ እየተጠርጎ እየተባረረ መንገድ መሰራት አለበት ከፈለገ ሰው ይሆን አንተ ውጭ አሜሪካን አይደል እንደ ያስጠራግና በጋርድ ይዛጋል ብለን አይ እዚህ ቢመጣማ ጥሩ ነበር ባለረቆ በቃ እንትን ትለው ነበር ምን ሆነ አልታለ አሁን ምን እንደሆነ ታውቃለህ ሲጀመር አሁን ብዙ ሰዎች አዳማ ላይ ብራዘር እዛ አይደለም የሚኖረው ብዙ ቤቶች የፈረሱት አለ አሁን ለምሳሌ እና በቃ ዝም ብሎ አንድ ላይ በቃ ዝም ብሎ ሸራ ምናምን ወጥሮ ከምን የመሰለ ቤት ወጥቶ ተፈርሶበት በቃ በዜሮ ጉራጌ ሲፍቴ ኦሮሞ ምንም ማንንም ሳይል በቃ ከምን የመሰለ ቤት አጥቶት ለዝም ብሎ ተራ ቦታ አድርጎ ዝም ብሎ በቃ መሬቱ ቁጭ ብሏል እነሱ ጎዳና ላይ ወርቋል ሰዎች መሬቱ ፈርሶ ቤቱ ፈርሶባቸው በየጎዳናው ቁጭ ብለዋል በስማ ምን ሆነ አንተ ሰው ካሳ ይሰጣል ሰው ቦታ ቼንጅ ያደርጋል የለም ኦፍ በቃ ምንም ነገር የለም ሜዳ ላይ በቃ ግማሹ ወደ ክፍለ ሀገሩ ተመለሰ እንደሱ አሉኝ እኮ ውጣልኝ ነው እንደሱ አሉኝ እኮ ወደ ክፍለ ሀገር ተመልሰዋል በቃ እንዳሉ ጉራጌዎች እና ስልጤዎች በቃ ማንንም የለም በቃ ምን ሆነ አንተ ማንንም አልኩ እኮ በቃ የት ትገባበታለህ ወይ ካሳ አልሰጠ ወይ ቦታ ቼንጅ አላረግም አንድ ባለሀብት እኮ ያንን ቦታ ካማረው እኮ ማለት ነው ለአንተ ቦታ ሰጥቶ ወይ ምትክ ምናምን አድርጎ ነው ያንን ቦታ ከበር ማድረግ የሚችለው ተረዳኛ ይሄን ቀጥታ ትነሳለህ በባዶ እጅ ማለት እቃ እንደ ውሻ ውጪ ተወረው አለ እኔ ቪዲዮ ሙሉ እንትኖች አለ ላክልኝ እስቲ ቪዲዮዎቹን አሁን እኮ እንደ አልከኛ ጋሽ አሁን የሆነ ነገር ሊቀቅበና ታቦ እስቲ ፍታን ግዴ ላክላ መጀመሪያ የተባልከውን ሳታደርግ በቃ ስማ አዳምጠኝ እውነቴን ነው ቁም ነገር ነው ማወራህ ያለሁት ምክንያቱም ሰው እኔ ብዙ በጣም ብዙ ሰው አልኩ እኮ ልጆች አሸክመው ብዙ ልጆች የተራቡ 5 ልጆች አላት 4 ልጆች ተቸግራ መንገድ ላይ የምትወርቀው ያኔ ቪዲዮ ሳይ ያወቃል ልክልክላል አለ ምንና ሜዳውን ቤቱን የፈረሰው ሙሉ ለሙሉ በመረጃ ልክልክላል ምንና አላንተ ላክልኝ እንደሱ እኔም የፈረሰበት አንድ አካባቢ የሚሆን ማለት መሀል ከተማ ውስጥ አንድ አካባቢ የሚሆን የፈረሰበት የት ነው ይሄ አዲስ እዛ አዳማ ነው አዳማም አዲስ አበባም ያው ነው ግን አዳማ ላይ ከፈለካ ወደ ጤና አካባቢ ታውቃለህ ድሮ ጤና ጋር ከቦሌ ወደዚህ ስትመጣ ጤና ጣቢያ አታውቅም ከቦሌ ወደዚህ ስትመጣ እዛ መሀል ከጤና ጣቢያ ጀርባ ማለት ነው እንግዲህ ይደረጋል በስማ ቶ ከመሀል ከተማ አንስቷል እሱ ምን ሆናል አንተ ድሮ እንትን የሚኖሩት አሮጌ መናራ አካባቢ የሚኖሩት አሉ እነዛን እንዳለ ትግሩ አማና ሁሉንም ገንጥሎ አንስቶ በቃ እንደ አዲስ አበረራቸው ሆን ብሎ አሁን እኔ ምን አሉኝ ደግሞ መሰለ አሁን እዛ ሱቆችን ምናምን በብዛት ይዘው ያሉ ጉራጌና ስልጤዎች ናቸው እነሱን ጥርቅርቅርቅር ጋርጎ ነው ያባረራቸው እንዳውም እንዳታከራዩዋቸው ተብለዋል እዛ ከንቲባው አሁን በቃ ጉደኛ የሆነ ነው ብሎ ደውየለን ነበር እዚህ ነው የሚኖረውና አሁን ወደዚህ መጥተዋል ያለው ኢንተርቪው ያደርገው እንደሱ እያለኝ ነበር በቃ ብዙ ነገሮች አለ ጋሽ አሁን እንደዚህ አድርጎ በቃ ሜዳ ላይ ጣል ነው የምትደረገው በቃ ፖሊስ ራሱ ይዘርፋል እንጂ ሲጀመር እንኳን ሰው ልጅ ፖሊስም ይዘርፋል አንተ በቃ እንደሱ አሉ እኮ ሲመጡ አሁን ከክፍለ ሀገር ሲመጡ ዝም ብሎ እፍስ አድርገው ወደ ጣቢያ ወሰዷቸውና ከዛ በኋላ ሌሊት አዳምጠኝ ሌሊት አውጥተው ገንዘብ አምጣ የኔ ያህል ሚሊዮን አሉት የለኝም ከየት አምጥቼ ነው 5 ሳንቲም የለኝም ሲል እዛው ገድለውት ሄዱ ሄሎ ወይ ጋሽ እሺ ወይ ይሰማል አይ አንተ ነገር ገድለውት ሄዱ አሉና እናንተ እኔ እኮ አሁን እኮ እውነትነቱን ለማረጋገጥ ነው እዛ አሁን ይገደላል ሰው ዝም ብሎ ይሄን አምጣ ብለው ጨፍጭፈው ይቀማሉ
እኮ ግልጽ እኮ ነው። ምን ሆናል? እኔ ነገርኩህ እኮ መሀል ከተማ ላይ ምን መሰለኝ ባዶ ቦታ ፎቶ አንስቼ ልክልሃለሁ። የፈረሰው ቤት ከነ ግንቡ ከነ ምናምኑ ማለት ነው። ከዛ በኋላ ተነስቶ ሜዳ ላይ ወርቆ ያሉ ሰዎችን እንትን አደርግልሃለሁ። እነሱ ግን አይሰሩበትም። ቤቱ ፈርሶ ዝም ብሎ ነው ያለው። እንዴት ትሰራበታለህ? ተነስ ብለህ እንዴት ትመልሳለህ? ካሳ አልተሰጠም። ተረዳህ? የቦታ ምትክ አልተሰጠም። ለስታዲየም ለምናምን እያለ ለገበያ ማዕከል እያለ አንስቶ ጥርግ አድርጎ ቤቱ ያው አንድ ብቻ ትንሽ እኮ ነካ የሚደረግበት ማለት ነው። ከዛ እነሱ ወደ አገር ቤት ሜዳ እቃቸው ውጪ ምናምን ተው በቃ ያስጠላል። እነዚህ ነገሮች የሚገርም ነው። በሁሉም አካባቢ ነው አሁን እንደዚህ። አርሲት እንዴት ነው? እንደዛ አለ ሁሉም ቦታ ነው። በቃ እንደዛ ማነው ዝመቱ እየተባለ ነው። ወታደር ሆኑ ብለው እየታፈሱ ነው እንደገና አሉ ብሎ ደውለልኝ ነበር። ከአዲስ አበባ ወጣ ብለህ ለጋጣፎ አለፍ ብለህ ያለ ነው ሰንዳፋ የሚሉት። ይሄ ማብልት እኮ ነው። ይሄ ያለ እኮ ነው። ምን አለ እሱ ሳትፈልገው ከቤት ነው። እንዴት አይወስዱህም? አንተ እንዴት አልወሰዱም? ይሄ ሳትፈልገው እኮ ነው። እግዚአብሔር ነው የጠበቀኝ። ምን ሆነሃል አንተ? በላንተ አሁን በጣም ተጠንቀቅ። ይሄንን አሁን የላከውን እኔ ማነው ሪሰርች አደርጋለሁ። በቃ ዝም ብለህ ብዙ ማውራት የለብህም። እኔ ሁኔታውን በሙሉ ነግርሃለሁ። የሚሆነውን የሚያዋጣህን አካሄዱ ምናምን ነግርሃለሁ። ችግር የለውም። ግን አሁን እንደዛ ያልከውን አሁን ምክንያቱም ማስረጃ ስለምፈልግ ነው ላክልኝ። እሺ ችግር የለውም። እሺ ኦኬ ገለቶማ ረሳ